በመካከለኛው ምስራቅ የጦርነት ደመና እያንዣበበ ነው። ዛሬ የወጣው ሰበር መረጃ እንደሚያመላክተው ዓለም ለሳምንታት የያዘችው ትንፋሽ አሁንም እንደቀጠለ ነው። ወደ ዝርዝር መረጃው ከመግባታችን በፊት እንደዚህ ያሉ ወቅታዊና ሚዛናዊ የዓለም አቀፍ ዜናዎች በፍጥነት እንዲደርሳችሁ ቻናላችን ሰብስክራይብ በማድረግ የደውል ምልክቷን መጫንን እንዳረሱ። ሰላም ጤና ይስጥልን ውድ የብስራት ሚዲያ ቤተሰቦቻችን፣ ዛሬ በአሜሪካና በኢራን መካከል ያለው ፍጥጫ አዲስ ምዕራፍ ላይ ደርሷል። ለሁለት ሳምንታት ተስማምተውበት የነበረው የተኩስ አቁም ስምምነት ዛሬ ሊያበቃ ጥቂት ሰዓታት ሲቀሩት ፕሬዝዳንት ትራምፕ ያልተጠበቀ ውሳኔን አሳልፈዋል። ፕሬዝዳንቱ የተኩስ አቁም ስምምነቱ ለተወሰነ ጊዜ እንዲራዘም መወሰናቸው ከዋይት ሃውስ አስታውቀዋል። ይህ ውሳኔ የተላለፈው በፓኪስታን አደራዳሪነት ሲሆን ዓላማውም የኢራንን መንግስት የተረጋጋና አንድ ወጥ የሆነ የሰላም ውይይት ሀሳብን ይዞ እንዲቀርብ እድል ለመስጠት ነው። ይህ ማለት ግን ስጋቱ ሙሉ በሙሉ ተወግዷል ማለት አይደለም። አሁንም ቢሆን የሁለቱ ሀገራት ጦር በማንኛውም ሰዓት ወደ ግጭት ለመግባት በከፍተኛ ዝግጁነት ላይ ይገኛሉ። በተለይም በአሜሪካ በኩል ኢራን ግልጽ የሆነ የሰላም መንገድ ካላሳየች የኃይል እርምጃው ይቀጥላል የሚል ጠንካራ ማስጠንቀቂያ እየተሰጠም ይገኛል። ምንም እንኳን የአየር ድብደባው ለጊዜው ቢቆምም በባህር ላይ ያለው ሁኔታ ግን እጅግ አስፈሪ ነው። ባለፉት 48 ሰዓታት ውስጥ የኢራን የባህር ኃይል ያልተጠበቀ ጥቃትን ፈጽሟል። የኢራን ፈጣን ጀልባዎች በንግድ መርከቦች ላይ ተኩስ የከፈቱ ሲሆን በተለይም በአረብ ባህር ላይ በነበረ አንድ ግዙፍ የጭነት መርከብ ላይ ከባድ ጉዳትን አድርሰዋል። ይህ የኢራን እርምጃ በአሜሪካና በምዕራባውያን ዘንድ እንደ ከፍተኛ ትንኮሳ ተቆጥሯል። በተጨማሪ አሜሪካ በኢራን የወደብ ከተሞችና በባህር ዳርቻዎቿ ላይ የጣለችው የባህር ላይ ከበባ አሁንም እንደቀጠለ ነው። ኢራን ይህንን ድርጊት የተኩስ አቁም ስምምነቱን መጣስ ነው በማለት በጽኑ እየኮነነች ትገኛለች። አሜሪካ በበኩሏ የኢራን ባንዲራ የጫነ የጭነት መርከብ በቁጥጥር ስር በማዋል ምላሽን ሰጥታለች። ይህ ፍጥጫ በቀጥታ የዓለምን ኢኮኖሚ እየነካው ነው። በተለይ የሆርሙዝ የባህር መስመር መዘጋቱ በዓለም አቀፍ የነዳጅ ዋጋ ላይ ትልቅ መናጋትን ፈጥሯል። ብዙ ሀገራት የኢነርጂ እጥረት እንዳይገጥማቸው ስጋት ላይ ናቸው። አሜሪካ መስመሩ በአስቸኳይ እንዲከፈት ትፈልጋለች። ኢራን ደግሞ ከበባው ካልተነሳ መስመሩ አይከፈትም በሚል አቋሟ ላይ ጸንታለች። አሁን ላለው የዲፕሎማሲ መዘጋት ዋነኛው ምክንያት በቴሄራን ውስጥ ያለው የኃይል ሚዛን መዛባት እንደሆነም ይነገራል። በኢራን ፓርላማና በእስላማዊ አብዮታዊ ዘበኛ መካከል ጥልቅ የሆነ አለመግባባት ተፈጥሯል። አንዳንዶቹ ወደ ሰላም መድረክ መቅረብ ሲፈልጉ፣ ሌሎቹ ደግሞ እስከ መጨረሻው መዋጋት አለብን የሚል አቋም አላቸው። ይህ የውስጥ ክፍፍል ኢራን አንድ ወጥ የሆነ የድርድር ሀሳብ እንዳታቀርብ እንቅፋት ሆኖባታል። በሌላ በኩል አሜሪካ 3 የማይለወጡ ቅድመ ሁኔታዎችን አስቀምጣለች። በቅድሚያ ኢራን ያከማቻችው የዩራኒየም ክምችት በሙሉ አሳልፋ እንድትሰጥ፣ ሁለተኛ በኒውክሌር ፕሮግራሟ ላይ ዘላቂና የማይታጠፍ ገደብ እንድትቀበል፣ ሶስተኛ የሆርሙዝ የባህር መስመርን ያለምንም ቅድመ ሁኔታ ለንግድ መርከቦች ክፍት እንድታደርግ ነው። እነዚህ ጥያቄዎች ለኢራን ሉዓላዊ እጅግ ከባድ ቢሆኑም አሜሪካ ግን ከዚህ ውጭ ሌላ አማራጭ የለም እያለች አሁን ሁሉም አይኖች ወደ ፓኪስታን መዲና ኢስላማባድ አቅንተዋል። ፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሸሪፍ በዚህ ሳምንት መጨረሻ ላይ ሁለቱን ወገኖች ለማገናኘት ከፍተኛ ጥረት እያደረጉ ነው። ኢራን በዚህ ውይይት ላይ ለመሳተፍ እስካሁን በይፋ ማረጋገጫ ባትሰጥም የተኩስ አቁም መራዘም ግን ለዲፕሎማሲው ጭላንጭል ተስፋን ሰጥቷል። ግጭቱ ወደ 8ኛ ሳምንቱ እያመራ ሲሆን በኢራን መሰረተ ልማቶች ላይ የደረሰው ውድመት ከፍተኛ ነው። የዓለም ማህበረሰብም ጦርነቱ ወደ ሰፋ ያለ ቀጠናዊ ቀውስ እንዳይቀየር ከፍተኛ ስጋትን ይዟል። ውድ የብስራት ሚዲያ ቻናል ቤተሰቦች፣ ይህ ጉዳይ የሁላችንም ሕይወት በተለይም በኢኮኖሚው ዘርፍ የሚነካ በመሆኑ በቅርበት መከታተላችን እንቀጥላለን። አሜሪካ የገባችበትን የባህር ከበባ ታነሳ ይሆን ወይስ ኢራን የኒውክሌር ጥያቄዋን ትቀበላለች? ይህንን በቀጣይ የምናየው ሲሆን ስለተከታተላችሁን እናመሰግናለን እያለን ይህ ቪዲዮ ወይም መረጃን ከወደዳችሁት ላይክ ማድረጋችሁንና ለሌሎችም እንዲደርስ ሼር ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለሕዝባችን ይሁን፣ ሰላም ለዓለም ይሁን።